ወንድ ልጅ ካንቺ እንዲርቅ የሚያደርጉ ነገሮች ፍቅረኛሽ ዛሬ ላይ ካንቺ ቀስ እያለ እየራቀ ከሆነ ቀስ እያለ ካንቺ ጋር ማውራት እያቆመ ከሆነ እነዚህን ስህተቶችን እየሰራሽ ነው። በፍጹም በፍቅር ግንኙነት ውስጥ ይህን ስህተት እንዳሰሪ። እነዚህ ነገሮች ወንዶች ካንቺ እንዲርቁ ወይንም ፍቅረኛሽ ካንቺ ጋር ያለው ግንኙነትን ትቶ ዞር እንዲል ካንቺ እንዲርቅና ወዲያውኑ ያ የፍቅር ግንኙነት እንዲሰለቸው ያደርጋል። ስለዚህ በፍቅር ግንኙነት ውስጥ ወንድ ልጅ ላይ በፍጹም ማድረግ የሌለብሽ ነገሮች እነዚህ ነገሮችን እንዳታደርጊ። በደንብ አዳምጪኝ። አንደኛ ያልተነሳ ስልክ ላይ በፍጹም ደጋግመሽ እንዳትደውይ። አንዴ ደውለሽለታል አይደል? ሚስድ ኮል ይቀመጣል። ሲያየው ራሱ መደወሉ አይቀርም። በፍጹም መቀጥቀጥ የለብሽም። 10-15 ከደወልሽ ምንድነው ጥቅሙ? ያ ነገር በደንብ ነው ዋጋሽን ዝቅ የሚያደርገው። ካየው መመለሱ አይቀርም። ድጋሚ መልሶ ካልደወለ ደግሞ ሊያወራሽ አልፈለገም ማለት ነው። ስለዚህ አንዴ መደወል በቂ ነው። ደጋግመሽ በደወልሽ ቁጥር ፈላጊ እንደሌለሽና ራስሽን ወደዛ እያስናቅሽ ካንቺ እንዲርቅ ነው ይሄ ልጅ የምታረጊው። ስለዚህ በፍጹም ስልክ ደጋግመሽ አትደውይ። አንዴ ከደወልሽ በቂ ነው። ካየና ሊያወራሽ ከፈለገ ራሱ ይደውላል። ነገር ግን ለምን አልደወልክም ከዛም በኋላ ጭቅጭቅ ደጋግመሽ መደወል ነው። ካላየው እኮ ሲያየው መደወሉ አይቀርም። ሊያወራሽ የሚፈልግ ከሆነ ካላየው ሲያየው መደወሉ አይቀርም። ስለዚህ ደጋግመሽ እንዳትደውይ። 10-15 ደጋግመሽ መደወል ምንም የሚፈጥረው አዲስ ነገር የለም፣ ያስንቅሻል። በፍጹም ይሄን ስህተት እንዳትሰሪ። ሁለተኛ በተደጋጋሚ ከፍቅረኛሽ ጋር ሴክስ እንዳታደርጊ። እንደ አማካሪና እንደ ክርስቲያን የወሲብ ግንኙነትን ፍቅር ውስጥ አልደግፍም። ነገር ግን ካላረግን ብላችሁ ድርቅ ካላችሁና ሁለታችሁም ካመናችሁበት ቢያንስ በ4-5 ወር አንዴ ይሁን። በተደጋጋሚ ሲሆን ፍቅርን ያበላሻል። ወሲብ ብዙ ጊዜ የምናገረው ነገር ወሲብ የመጨረሻ ቆሻሻ ነገር ነው። ፍቅርን የማጥፋት አቅም አለው። ገብቶሻል? እሱን ለማስደሰት ብለሽ በየቀኑ የምታረጊው ወሲብ አንቺን ነገ ላይ ያስለቅስሻል። እየደበርሽው ነው የምትሄጂው፣ እያስጠላሽው ቅፍፍ ነው የሚለው ካንቺ ጋር መቀመጥ ከጊዜ በኋላ። በቃ ጊዜውንም ክብሩንም በጠበቀ መልኩ ይሁን ማድረግም ካለባችሁ እንጂ በየቀኑ በየሰዓቱ በፈለጋችሁት ቁጥር ና። እንደዚህችን አነስ ሴት ወንድ ልጅ ለሚስትነት አያስብም። በየጊዜ በሳምንት 7ቱንም ቀን የምታደርጉ ከሆነ ርካሽ ነው የምትሆኝበት። ስለዚህ በፍጹም ደጋግመሽ ሴክስ አታድርጊ። ሶስተኛ ለኔ ብቻ ጊዜ፣ ለኔ ብቻ ሰዓት፣ እኔም ብቻ አውራ እያልሽ መቆጣጠር ከልክ በላይ ለኔ ብቻ እኔ ብቻ የምትዩ ከሆነ ፍቅረኛሽ ነው ኦፍ ኮርስ ጊዜ ሊሰጥሽ ይገባል። ነገር ግን ለአንቺ ብቻ ጊዜ በፍጹም የራሱ ጊዜ ያስፈልጓል። ከጓደኞቹ ጋር ከቤተሰቡ ጋር ዘና የሚልበት ራሱን የሚያዝናናበት የራሱ ጊዜና ሰዓት ያስፈልገዋል። ሙሉ ሰዓቱን ላንቺ ሰጥቶም አይሆንም። ስለዚህ በቁጥጥር ውስጥ አታስገቢ ልጁን። እስር ቤት ያለው ያህል ነው የሚሰማው። ከጊዜ በኋላ ይደብረዋል። የፍቅር ግንኙነት ይሰለችዋል። በቃ ድብር ነው የሚለው። ለ1-2 ቀን እኮ ዝም ሊልሽ ይችላል። ለ3-4 ቀንም እንደዛው። ግን ከጊዜ በኋላ ይህንን የፍቅር ግንኙነት ቀስ እያለ መራቅ ይጀምራል። ስልክ አለማንሳት ምናምን ነገር። ስለዚህ በፍጹም ጊዜህን በሙሉ ስጠኝ እንዳትይ። ጊዜ እንደ ፍቅረኛ ሊሰጥሽ ይገባል። አዎ፣ ነገር ግን ያለውን ጊዜ ሙሉ ለኔ ስጠኝ ማለት ስግብግብነት ነው። በፍጹም ያንን ነገር እንዳታርጊ። የራሱ ጊዜ ያስፈልገዋል። ለአንቺ ደስ ሊልሽ ይችላል። ከጊዜ በኋላ ግን ይሰለችዋል። እኔ ብቻ ስትይ የሱን ስሜት የማትረጂ ሴት ከሆንሽ የትኛውም ወንድ የማትረዳው ሴት ጋር መሆን አይፈልግም። ሳይወድ በግዱ ትቶሽ ይሄዳል። ካንቺ እንዲርቅና እንዲፈራሽ ነው የምታረጊው። ካንቺ ጋር መቼም ነው የማይቀጥለው በዛ ልክ የምትቆጣጠሪ ከሆነ በፍጹም። አራተኛ ከልክ ያለፈ ቅናት። ቅናት እኮ አሪፍ ነገር ነው ፍቅር ውስጥ መጠኑን ሲጠብቅ፣ ፍቅር ሲያሸንፈው፣ አንቺ ቀንተሽ እሱ ሲያባብልሽ ያ ደስ ይላል። እሱ ደስ የሚል የቅናት አይነት ነው። ድርቅ ያለ ቅናት ማንሽ ምንድነሽ? ለምንድነው ያወራችክ? ለምንድነው ሰላም የምትላት? በጣም የሚያስጠላ ነገር ነው። ሁሉም ወንድ የሚደብረው ነገር ነው። ቅናት ልኳን ስትጠብቅ ደስ ትላለች ነው። እሺ ምናምን ብለሽ እሱ ሲያባብልሽ ቶሎ የምትመለሽ ከሆነ ያ ያበደ ደስ የሚል ፍቅርን የሚያጣፍጥ ቅናት ነው። ነገር ግን ድርቅ ያለ በቃ ምንም ግግም ያለ ቅናት አለማመን ነው። ስለዚህ በዛ ልክ እንዳትቀኝ፣ ቅናትሽን በልኩ አርጊው። አምስተኛ ያለሱ እንደማትኖሪ ደጋግመሽ መናገር። በቃ እኔ ያላንተ መኖር አልችልም፣ አንተን ካጣው ሞታለሁ። ያላንተ አትሞቺም። ማን እንደሞተው ትኖሪያለሽ። you can't survive ጭንቅላት ውስጥ የሚያስጠላ ጉራ ይፈጥራል። ሳይወድ በግዱ ልጁ በራሱ እንዲመካ ራሱን ከፍ እንዲያደርግ እዛ የፍቅር ግንኙነት ውስጥ ሜን ኬይ እንደሆነ ነው የሚያስበው። በቃ ያለሱ ያንቺ ህይወት ባዶ እንደሆነ እያሰበ ኩራት ይለዋል። ስልክ አለማንሳት፣ ቀስ በቀስ በቃ አንቺ ላይ ጌታ ልሁን ይላል። ፍቅርሽን የምትገልጭበትን መንገድ ምረጪ። ያላንተ መኖር አልችልም፣ እኔ ሞታለሁ እና እሱ ፍቅርን የሚገልጽ መንገድ አይደለም። ገብቶሻል? የምትናገሪውን ነገር አስተውይ። ከዚህ በፊት ብዬሻለሁ፣ ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው። ትችያለሽ መኖር። ያንን ደጋግመሽ መናገር በጣም የሚያስጠላ ነገር ነው። እሱ ጭንቅላት ውስጥ የሆነ የሚያስጠላ ስሜት ይፈጥራል። ያንን ነገር እንዳታረጊ። ደጋግመሽ እንዳትነግሩ ያለሱ መኖር እንደማትችል። ስድስተኛ ከአምስተኛው ጋር ትንሽ የሚመሳሰል ነገር አለው። ከልክ በላይ ተለማማጭ አትሁኚ። ሁሌ ተለማማጭ